ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮችን የምታደምጡበት የዩቲዩብ ገጻችን የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ለዚህም ሰዓት ታላላቅ የአውሮፓ ክለቦችን የተመለከተ ሰፋ ያለ የዝውውር መረጃም አሰናድተን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን በርካታ ትልልቅ ክለቦችን የተመለከቱ መረጃዎችን እናነሳለን። ዘ ስፔሻል ዋን ጆዜ ሞሪኒሆ እጅግ በጣም አነጋጋሪ ሀሳባቸውን አጋርተዋል። እሳቸው በተለይም ክብሬ እንዳይነካ አንድ ነገር ስጸልይ ነበር፣ አሁን ተሳክቷል እያሉ ነው። ከስካይ ስፖርት ጋር የነበራቸው ቆይታ ፍጹም የተለየ ነው። መቼስ ጆዜ ሞሪኒዮ ቃለ መጠይቅ ከሰጡ አነጋጋሪነቱ ሁሌም እንደተጠበቀ ነው። ስለ ቀድሞ ክለባቸው ቼልሲ የተናገሩት ነገር አለ። በተለይም የኮንፈረንስ ሊግ ዋንጫ ቼልሲ ፈልገዋል ብዬ አላስብም ብለው በርካታ ሀሳቦችን አንስተዋል። የጆዜ ሞሪኒዮ ለየት ያለ ቃለ መጠይቅ ትንሽ ዘና የሚያደርግም ስለሆነ መግቢያችን ላይ ለእናንተ አስደምጠን ነው የምንጀምረው። ትልቆቹን ክለቦች የተመለከተ ውድ ቤተሰቦቻችን ሰፋ ያለ መረጃ እናነሳለን። የቀድሞ የአርሰናል ተጫዋች ቴሪ ዳንኤል ሄንሪ ማንቸስተር ዩናይትድ ላይ እየደረሰ ካለው ትችት አንጻር በ5 ዓመት 5 የለፍጻሜ የደረሰ ቡድን ነው። ዩናይትድ ጋር የሚፎካከሩ የፕሪሚየር ሊግ ክለቦች ስንት የለፍጻሜ ደረሳችሁ እያለ ነው ቴሪ ዳንኤል ሄንሪ። ከማንቸስተር ዩናይትድ ጋር በተያያዘ ሰፋ ያለ የዝውውር መረጃን ይዘናል። ዘ ስፔሻል ዋን ጆዜ ሞሪኒዮ ዩናይትድንም እንግዲህ በቃለ መጠየቃቸው ስላነሱ እንመለከተዋለን። ከአርሰናል ጋር በተያያዘ ጆዋ ፔድሮን ከብራይተን የማስፈረም ሂደት፣ ዛሬ ኮንትራቱን ስላስፈረሙት ተጫዋች ቴሪ ዳንኤል ሄንሪና ጁሊያን አልቫሬዝን የተመለከተ ሰፋ ያለ የዝውውር መረጃን እናነሳለን። ሊቨርፑል ቤትም እንሄዳለን። ከ1.5 ሚሊዮን በላይ ህዝብ ታድሞታል። 50 ሰዎችን በመኪና በግጭት አደጋ በደረሰባቸው ህዝበ ትዕይንት ላይ ማለት ነው። የሚረሳ ህዝበ ትዕይንት አይደለም፣ ግን የተገኘው ህዝብ ቁጥር እጅግ በጣም አነጋጋሪ ሆኗል። ሊቨርፑል ቤት ወሳኝ የተባሉ የዝውውር መረጃዎችን ግን ለሊቨርፑል ደጋፊዎች እናነሳለን። ዓለም ያላየው ግን እጅግ በጣም ምርጡ ተጫዋች አሁን ከሊቨርፑል ጋር ስሙ ተያይዟል። ታደምጡታላችሁ። ማንቸስተር ሲቲ ቤት እንሄዳለን። ሲቲ 40 ሚሊዮን ፓውንድ ይፈልጋል። 100 ሚሊዮን ፓውንድ ላስፈረሙት ተጫዋቻቸው እናነሳዋለን። ይህንን መረጃ ከቼልሲ ጋር በተያያዘ መረጃ ስናነሳ ራሳቸው ጆዜ ሞሪኒዮ ዘ ስፔሻል ዋን ያሉትን ጨምሮ በቼልሲ የቡድን ዜናና ወቅታዊ መረጃዎችን በስፋት እናደርሳቸዋለን። እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ይዘናል። እንደ ሁልጊዜው ቆዩ ከኛ ጋር። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። ለሀሳብ አስተያየታችሁ ግን አስቀድመን እንደ ሁልጊዜው ዛሬም አመስግነናል። ዘ ስፔሻል ዋን ጆዜ ሞሪኒዮ ምን አሉ የሚለውን አስቀድመን እናንሳ። ጆዜ ሞሪኒዮ እውነቱን ለመናገር ከ3 ወራት በፊት ጸሎት ላይ እንደነበሩና ይህም ጸሎታቸው ኢንተር ሚላን ትሪፕልን እንዳያሳካ ነበረ። ካስታውሳችሁ ከወራት በፊት ኢንተር ሚላን ትሪፕልን የማንሳት እድል የነበረው ቡድን ነው። ሻምፒዮንስ ሊግ፣ ስኩዴቶን፣ የጣሊያን ሴሪን፣ የጣሊያን ሱፐር ካፕን ማንሳት ይችል ነበረ። ግን በቅጽበት ነው ከሁለቱም እንግዲህ የወጣው። እናም ጸሎታቸው የነበረው እንዳይሳካ ነበረ። እናም ባለመሳካቱ ደስተኛ ነበርኩኝ ብለዋል። እንዲያሸንፉም ፍላጎት አልነበረኝም። አሁን ከሁለቱ ዋንጫ ተሰናብተው አንድ ብቻ ቀርቷቸዋል። እንዳያሸንፉ የፈለኩበት ዋና ምክንያት ይላሉ ዘ ስፔሻል ዋን ጆዜ ሞሪኒዮ፣ ትሪፕልን በታሪክ በኢንተር ሚላን ቤት ያሳካውት እኔ ብቻ ሆኜ እንድቀር ነው ብለዋል። እጅግ በጣም አነጋጋሪ ነበር። ለማንኛውም አሁን የቀድሞ ክለባቸው የፊታችን ቅዳሜ በአሊያንዝ አሬና ከፓሪሰን ዠርሜን ጋር ጨዋታውን ያደርጋል። ያኔ ግን ፓሪሰን ዠርሜንን አሸንፎ ኢንተር ሚላን ዋንጫውን እንዲያነሳ ይሻሉ። ትሪፕልን ግን ከኔ ውጭ በኢንተር ሚላን ማንም እንዲያሳካ ስለማልፈልግ ብለው አነጋጋሪ መግለጫ ሰጥተዋል። ከማንቸስተር ዩናይትድ እና ከቼልሲ ጋር ያነሱትን ደግሞ በዩናይትድ እና በቼልሲ የመረጃ ክፍለ ጊዜ እናደርሳችሁ። ኢንተር ሚላን በርካታ ደጋፊዎች የቅዳሜውን የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ለመመልከት ጥያቄ አቅርበዋል። ጨዋታውን ለመታደም ከ80 ሺህ በላይ የኢንተር ሚላን ደጋፊዎች የትኬት ጥያቄን አቅርበዋል። የቀረበው የስቴዲየም መግቢያ ትኬት ከ2 ዓመታት በፊት በኢስታንቡል ፍጻሜ ከቀረበ የበለጠ እንደሆነ ተገልጿል። የአውሮፓ እግር ኳስ ማህበር ለክለቦች ለእያንዳንዳቸው 18,000 ትኬት ነው ለፓሪሰን ዠርሜንም ለኢንተር ሚላንም የሰጠው። እናም ኢንተር ሚላን ለታማኝ ደጋፊዎች ቅድሚያ ይሰጣሉ እነኚህን 18,000 ትኬቶች። የተቀረውስ የአሊያንዝ አሬና ወንበሮች ካላችሁ በእንግዶችና እግር ኳስን መመልከት ለሚፈልጉ ደጋፊዎች በውድ ነው የሚሸጡት። ያው የቢዝነስ ጉዳይ ነው እንደሚታወቀው። የአውሮፓ እግር ኳስ ማህበር ትልቅ ገቢ የሚያገኝባቸው አጋጣሚዎች አንደኛው ይሄ ነውና ለሁለቱ ክለቦች እንግዲህ 18,000 ትኬት ብቻ ይሰጣል። ሻምፒዮንስ ሊግ የፍጻሜ ጨዋታ የፊታችን ቅዳሜ ጀርመን ሙኒክ አሊያንዝ አሬና ምሽት 4 ሰዓት በኢትዮጵያን አቆጣጠር ይካሄዳል።
ኢንተር ሚላኖች ከ80 ሺህ በላይ ደጋፊ ትኬት ጠይቀዋል። ቪኒሺየስ ጁኒየር ከሪያል ማድሪድ ጋር የሚያቆየውን ተጨማሪ አዲስ የ3 ዓመት ኮንትራት ለመፈራረም ከጫፍ ላይ መድረሳቸውን ሞንዶ ዲፖርቲቮ ያስነበበው። ኮንትራቱ የሚፈራረም ከሆነ እስከ 2030 በሪያል ማድሪድ ይቆያል ማለት ነው። በነገራችን ላይ አሁንም ቢሆን ቪኒሺየስ ጁኒየርም በሪያል ማድሪድ መቆየት፣ ሪያል ማድሪድም ቪኒሺየስ ጁኒየርን የማቆየት ችግር አይደለም የተነሳው። ዋነኛ ችግር ከጥቅማ ጥቅም ጋር በተያያዘ ነው። በተለይም ዓመታዊ ደሞዝ ጥቅል ገቢን ማለት ነው በተመለከተ በሁለቱ አካላት መካከል መግባባት አልተደረሰም። ለማንኛውም ከ30 ሚሊዮን ፓውንድ በላይ ይፈልጋል እየተባለ ነው። ቪኒሺየስ ጁኒየር ሪያል ማድሪዶች ትልቁ ከከፈሉ 25 ሚሊዮን ፓውንድ ነው። ድርድሩ እንደቀጠለ ነው። ይህንን የማስታረቅና የማስማማት ሂደት ቀጥሏል። አዲሱ አሰልጣኝ ዣቪ አሎንሶ የራሱ የሆነ ተጽዕኖም ይኖረዋል ተብሎ ይታሰባል በቪኒሺየስ ጁኒየር ቆይታ ላይ። ሪያል ማድሪዶች አንጄሎ ስቲለርን ለማስፈረም አሁን የተሻለ ቦታ ላይ ተገኝተዋል። ማርካ እንዳስነበበውም ከሆነ ዋነኛ ፍላጎታቸው ይሄን ተጫዋች ማምጣት ነው በቀጣይነትና በዛሬው ዕለት ጠንከር ያለ ድርድር መደረጉ ተረጋግጧል። አንዳንድ የጀርመን የመገናኛ ብዙሃን አንጄሊኖ ስቲለርን ከስቱትጋርት ለማስፈረም ሪያል ማድሪድ ጥያቄ ማቅረቡንም ጭምር እየዘገቡ ይገኛሉ። ታማኝ የዜና ምንጮች ስለ ጉዳዩ ያሉት ነገር ስለሌለ እንለፈው። ግን ሪያል ማድሪድ ተጫዋቹን ይፈልጋል የሚለው ግን የተረጋገጠ መረጃ ነው። የተሻለ እንቅስቃሴም እያደረገ ያለው ክለብ በአውሮፓ ውስጥ ሪያል ማድሪድ ነው። ተጫዋቹም ለሪያል ማድሪድ የመጫወት ፍላጎት እንዳለው ይታወቃል። ሌላው ለሪያል ማድሪድ መልካም የሚባለው ዜና የአንቶኒዮ ሩዲገር ከጉዳት ማገገም ሂደት ነው። ከታሰበው ጊዜ ቀድሞ ወደ ሜዳ እንደሚመለስ ተረጋግጧል። በተለይም በዓለም ክለቦች ዋንጫ ሪያል ማድሪድ ሁለተኛውን ጨዋታ ከፓቹዋ ጋር ያደርጋል። በዛ ጨዋታ ላይ ይገኛል ተብሎ ይታሰባል። አንቶኒ ሩዲገር የቀዶ ጥገና እንዳደረገ ይታወቃል። አሁን በጥሩ ሁኔታ ማገገሙ ነው ማርካ በፊት ገጹ ላይ ዛሬ ይዞት የወጣው። ሮናልዶ ቢፈርምልን ተሸክመን እናመጣዋለን ብለዋል። ሮናልዶን ለማስፈረም አሁን በርካታ ክለቦች ፍላጎት አላቸው። የአልናስር ቆይታው ኦልሞስት ያበቃ ይመስላል። እሱ በተለይም ከጨዋታው መጠናቀቅ በኋላ ጌም ኦቨር ብሎ እንግዲህ በዚህኛው ምዕራፍ ተዘግቷል ካለ በኋላ የ2024/25 የውድድር ዓመት ምዕራፍ ወይስ የአልናስር ምዕራፍ የሚለው ባይረጋገጥም ምዕራፉ ተዘግቷል ካለ በኋላ በርካቶች የት ይሆን ማረፊያው እያሉ ነው። የስፔኑ ክለብ ሪዮ ቫይካኖ ፕሬዚዳንት ማርቲን ፔራዝ ክርስቲያኖ ሮናልዶን የማስፈረም ዕድሉ ካለን ራሴ ወደ ሳውዲ አረቢያ አመራለሁኝ በማለት ተናግረዋል። ፕሬዚዳንቱ ሲናገሩም ክርስቲያኖ ሮናልዶን የምናስፈርምበት ዕድል ካለ ራሴ ወደ ሳውዲ አረቢያ ሄጄ በእጆቼ ተሸክሜ ጭምር ላመጣው እችላለሁ ብለዋል። ክርስቲያኖ ሮናልዶ በሳውዲ አረቢያው ክለብ አልናስር ያለው ኮንትራት በቀጣይ ወር ይጠናቀቃል። እንግዲህ በጣት የሚቆጠሩ ያህል ቀናቶች ናቸው የቀሩት። ያው ከጁን ጀምሮ ተጫዋቾች ነፃ ይሆናሉ፣ ወደ ፈለጉት ክለብ መደራደር ይችላሉና በዛ መሰረት ሮናልዶ በይፋ ክለቡን መልቀቅ ይችላል። አሁን ላይ ከየትኛውም ክለብ እየተደራደረ አይደለም። ከአልናስርም ጋር በተያያዘ አዲስ የወጡ መረጃዎች የሉም። ጆናታን ታ በ24 ሰዓት ውስጥ የባየር ሙኒክ ተጫዋች ሆኖ የሕክምና ምርመራውን ያደርጋል። በጣም አስደሳቹ ዜና ለባየር ሙኒክ፣ ይህን የመሰለ ተጫዋች የሚያገኙት በነፃ ነው። ጀርመናዊ ተከላካይ ስፍራ ተጫዋች ከባየር ሌቨርኩሰን ጋር ሁለት የማይረሱ አስደናቂ ውድድር ዓመታትን አሳልፈዋል። ታዲያ ኮንትራቱን እንደማያራዝም እያወቁ ባየር ሌቨርኩሰኖች መሸጥ ባለባቸው ሰዓት አልሸጡትም። በቅርብ ዓመታት ውስጥ እንደዚህ አይነት ነገሮችን እያየን ነው። ኮንትራታቸው የመጨረሻ ዓመት ላይ ያሉ ተጫዋቾችን ተደራድሮ ኮንትራት ማስፈረም ሲሳናቸው ክለቦች እንደ መሸጥ ያቆዩቸዋል። ላብነት ያክል ኬሊያን መባፔ ወደ ሪያል ማድሪድ ሲያመራ ፓሪሰን ጀርሜን እንደሚያጣው ያውቅ ነበረ፣ ግን እናቆየዋለን ብለው ተማምነው አጥተውታል። አርኖልድን ሊቨርፑል በተመሳይ አጥቶታል። አሁን ደግሞ ጆናታን ታ በተመሳይ ባየር ሌቨርኩሰንን ለቋል። ባየር ሌቨርኩሰን ኮከቦቹን እያጣ ነው። ፍለረን ወርዝ፣ ጀሬሚ ፍሪፖንግ በሊቨርፑል አሁን ደግሞ ጆናታን ታን በባየር ሙኒክ አስቀድሞ አሰልጣኙን ዣቪ አሎንሶን በሪያል ማድሪድ ተነጥቋልና ቀስ በቀስ የጀርመን ቡንደስሊጋን ኃያልነት እየተቆጣጠረ የነበረው ባየር ሌቨርኩሰን እየፈራረሰ ይገኛል። ጆናታን ታ በ24 ሰዓት የባየር ሙኒክ ተጫዋች ሆኖ የሕክምና ምርመራውን ያደርጋል። ከ1996 ጀምሮ የአውሮፓ የወርቅ ጫማን በማሸነፍ ሊዮኔል አንድሬስ ሜሲን የሚስተካከል የለም። 6 ጊዜ ያሸንፎታል። 4 ጊዜ ደግሞ ያሸነፈው CR7 ሮናልዶ ነው። ከሁለት ተጫዋቾች እንግዲህ በኋላ በስፔን ላሊጋ የመጨረሻው ሊዮኔል አንድሬስ ሜሲ ነበረ 2019 ላይ። ከዛ በኋላ አንድም የስፔን ላሊጋ ተጫዋች ድል ማድረግ አልቻለም ነበረ በዚህ መድረክ ላይ። በኋላም ላይ ለመጨረሻ ጊዜ አሁን ኬሊያን መባፔ በ2025 ይህንን አሳክቷል። ኬን ባለፈው ዓመት ሃላንድ እያለን ወደኋላ መቁጠር እንችላለን።
ግን 2019 ነበር የስፔን ላሊጋ ላይ የቆመው። ለማንኛውም ሊዮኔል ሜሲ 6 ጊዜ፣ ሮናልዶ 4 ጊዜ የአውሮፓን የወርቅ ጫማ በማሸነፍ ቀዳሚውን ስፍራ ይዘዋል። ቀጣይስ እነኚህ ተተኪዎች ከፍተኛ ግብ አስቆጣሪነትን ብቻ ሳይሆን የሮናልዶና የሜሲን ፈለግ እነ ላሚን ያማል፣ ኬሊያን መባፔ፣ ሃላንድ ያስቀጥሉታል የሚለው ደግሞ በቀጣይ ይጠበቃል። አንቶኒ ቪኒሺየስ ጁኒየር እና ራፊኒያ ቀጥሎ በስፔን ላሊጋ 1000 እና ከዛ በላይ ደቂቃ ከተጫወቱ ተጫዋቾች ውስጥ ማለት ነው በ90 ደቂቃ በርካታ የግብ ዕድል የፈጠረ ሶስተኛው ተጫዋች ሆኗል። የሪያል ቤት ቀዳሚ ተጫዋች ነው። ይሄ ተጫዋቹ በማንቸስተር ዩናይትድ ምን ያህል አቶት እንደነበረ ራሱን ማሳያ ቁጥርም ጭምር ነው። አሁን የገንዘቡ መጠን ጨምሯል። ዩናይትድ ቤት በራሱ መጥቶ መጫወት ይችላል አይችልም የሚል ጥያቄ እስኪነሳ ድረስ እንግዲህ የአንቶኒ ብቃት ዓለምን አስደንቋል። ለብራዚል ብሔራዊ ቡድን መጠራቱ ደግሞ ሌላ ማሳያ ነው። ለማንኛውም በላሊጋ በቪኒሺየስ ጁኒየር እና በራፊኒያ ብቻ ይበለጣል የግብ ዕድሎችን በ90 ደቂቃ በመፍጠር ባለፉት 1000 ደቂቃዎች ውስጥ። አንድ የማይረሳ ሰው እናንሳና ወደ ፕሪሚየር ሊጉ እንሻገር። በ2017 ልክ በዛሬው ዕለት ጣሊያኔ የሮማ ተጫዋች ፍራንሲስኮ ቶቲ ለሮማ 786ኛና የመጨረሻ ጨዋታውን አደረገ። እውነተኛው ሌጀንድ ይሉታል። በሮማ ቤት 786 ጨዋታ 307 ግቦች 5 ደግሞ ዋንጫዎችን አሳክቷል። የቶቲ ታማኝነት ፍጹም የተለየ ነው። ውድ ቤተሰቦቻችን በጣሊያን እግር ኳስ ውስጥም ትልቁ ሰው እንደሆነ ይታወቃል። ለማንኛውም 2017 ልክ በዚች ቀን ነበረ ፍራንሲስኮ ቶቲ ለእግር ኳስም የመጨረሻውን ለሮማም የመጨረሻ ጨዋታውን ያደረገው። አትሌቲኮ ማድሪድ የቶትናም ሆትስፐርሱን ተከላካይ ክርስቲያን ሮሜሮን ለማስፈረም በዚህ ሳምንት መጀመሪያ ላይ ወደ ድርድር ሊገባ እንደሚችል ነው ስካይ ስፖርት ያስነበበው። በዘገባው መሰረት አሰልጣኝ ዲያጎ ሲሞኔ በሰኔ ወር መጀመሪያ የፊፋ ክለቦች የዓለም ዋንጫ ቅድመ ዝግጅት ከመጀመሩ በፊት የ27 ዓመቱን አርጀንቲና ተጫዋች ለማስኮብለል ጥረት ያደርጋሉ። አትሌቲኮ ለሮሜሮ በአጠቃላይ የዝውውር ሂሳብ 38 ሚሊዮን ዩሮ ለመክፈል ፈቃደኛ ናቸው እየተባለ ነው። በቶትናም በኩል ግን እስከ 49 ሚሊዮን ዩሮ ይፈልጋሉ ተብሏል። በዋጋው ላይ እንግዲህ ያለውን ልዩነት ለማጥበብ ድርድሮች ይካሄዳሉ። የክለቡ ሊቀመንበር ዳኒ ሌቪ ጠንካራ ድርድር አቋምን ያንጸባርቃሉ ተብሎ ይታሰባል። ለማንኛውም የዩሊያን አልቫሬስ ተጽዕኖ በራሱ በዛ ክለብ ውስጥ ተጫዋቹ እንዲመጣ ያደርጓል እየተባለ ነው። አትሌቲኮ ማድሪድ ከቶትናም ክርስቲያን ሮሜሮን ለማስፈረም ቀጣይ ሳምንት ይጠበቃል። አስቶን ቪላና ኡና ኤምሬ የአንድ ተጫዋች ፈላጊ ናቸው። የፌራን ቶሬዝ የባርሴሎናን ተጫዋች ለማምጣት 50 ሚሊዮን ዩሮ ለመክፈል በሁለቱም በኩል ፍላጎት አለው። ኡና ኤምሬ ተጫዋቹ እንዲመጣላቸው ለቪላ አሳውቀዋል። ቪላዎች እስከ 50 ሚሊዮን ዩሮ ለመክፈል ዝግጁ ናቸው። ነገር ግን ፌራን ቶሬዝ ባርሴሎናን ለቆ ወደ አስቶን ቪላ ይሁን ወደ ሌሎች ክለቦች ለማምራት ዝግጁ አይደለም እየተባለ ነው። በክረምት ባርሴሎና በርካታ ተጫዋቾችን ይለቃል ተብሎ ይታሰባል። ምናልባት በዚህም ተጫዋች ላይ ባርሴሎና ግን ሊደራደር ይችላል እየተባለ ነው። ማንቸስተር ሲቲ ጃክ ግሪሊሽን 100 ሚሊዮን ዩሮ አውጥተውም የእንግሊዝ ሪከርድ የሆነ ዝውውር ከፈጸሙ በኋላ ተጫዋቹ የመጣባቸውን 1 እና 2 ዓመታት ጥሩ ነበር። በኋላም ላይ ግን እየተቀዛቀዘ መጣ። በተለይም ባለፉት 2 ዓመታት ውስጥ የምናውቀው ጃክ ግሪሊሽ አይደለም። በእርግጥ ከእግር ኳስ ሜዳም ውጭ በጣም የተበላሸ ህይወት ውስጥ ገብቷል። በብዛት ሰክሮ ጎዳና ለጎዳና ሲንገዳገድ የተመለከትንባቸው በርካታ አጋጣሚዎች ነበሩ። ለማንኛውም ማንቸስተር ሲቲ ጃክ ግሪሊሽን በዚህ ክረምት በውሰትና በቋሚነት ለመልቀቅ ዝግጁ ነው። ውሰቱ የመግዛት ግዴታ እንዲኖርበት ይፈልጋል። ከዚህ ዝውውር አጠቃላይ 40 ሚሊዮን ፓውንድ ይፈልጋሉ። እስከዚህ ሰዓት ድረስ በተጫዋቹ ላይ ፍላጎት ያለው ክለብ ሆኖ እየተንቀሳቀሰ ያለው የኤዲሃው ኒውካስል ዩናይትድ ነው። በተለይም በቀጣይ የአውሮፓ ሻምፒዮንስ ሊግ ተሳታፊ ነው። ቡድኑን ለማጠናከር በዝርዝራቸው ውስጥ ይዘውታል። 40 ሚሊዮን ፓውንድ ማንቸስተር ሲቲ ይፈልጋሉ። ፊል ፎደን እንደ አምናውም እንደ ካቻው አምናውም አይደለም ዘንድሮ። በእርግጥ ሲቲ ቤት አንድ ተጫዋች ነጥሎ የወረዳ አቋም አሳይቷል ብሎ ለመተቸት በጣም አስቸጋሪ ውድድር ዓመት ነው። እንደ ቡድን ሲቲ ጥሩ አልነበረ። ፊል ፎደን በዛሬው ዕለት 25ኛ ዓመቱን እያከበረ ይገኛል። ግን በስኬት ደረጃ ቀላል የሚባል ስኬት አይደለም። የአውሮፓ ሻምፒዮንስ ሊግ 6 የፕሪሚየር ሊግ ዋንጫ፣ ሱፐር ካፕ አንዴ፣ የዓለም ክለቦች ዋንጫን አንዴ፣ ኤፍኤ ካፕን 2፣ ሊግ ካፕን 4፣ ኮሚቲ ሽልድን 2 ያሳክቷል። የዋንጫ ብዛቱና እድሜውን ካየን እጅግ በጣም ትልቅ ስኬት ነው። ዘንድሮ ግን በሲቲ ቤት ጥሩ አይደለም። የፊል ፎደን ጥሩ አለመሆን ብቻ ሳይሆን እንደ ቡድን ጥሩ ያልሆነውን ሲቲን ለማጠናከር ቀጣይ ክረምት ላይ ትልቅ ስራዎች እየተሰሩ እንደሆነ ይታወቃል። ለማንኛውም ፊል ፎደን በዛሬው ዕለት 25ኛ ዓመቱን እያከበረ ነው። ከሲቲ ጋር በተያያዘ የፔፕ ጋርዲዮላ ምክትል የሆኑት
ዮሐናም ሊዮን ጨምሮ ሌሎች የፔፕ ረዳቶች ክለቡን ሊለቁ እንደሚችሉ ከሲቲ አካባቢ የሚወጡ መረጃዎች እያመለከቱ ይገኛሉ። ከማንቸስተር ሲቲ እንግዲህ የተገኙ የተለያዩ ምንጮች እንደሚጠቁሙት ከሆነ በማንቸስተር ሲቲ አብዮት እንዳለ ራሳቸው ጋርዲዮላ ነግረው እኛም በተከታታይ መረጃ እንደምናቀርብ ቃል ገብተንላችሁ ነበረ። ሲቲ ቤት ትልልቅ ለውጦች ይደረጋሉ ተብሎ ይታሰባል። ምናልባትም ተጫዋች ከማምጣት በተጨማሪ የረዳት አሰልጣኞች፣ የሕክምና ስታፍ አባላትን ጨምሮ በርካታ ለውጦች ይደረጋሉ። አሁን ላይ እንግዲህ ዮሐናም ሊዮንም ክለቡን ሊለቁ እንደሚችሉ ነው የተዘገበው። ሊቨርፑል የ20ኛ የፕሪሚየር ሊግ ዋንጫ ድሉን በጎዳና ላይ አሳልፏል። በእርግጥ የመኪና አደጋው ጥቁር ጠባሳ የጣለበት ቢሆንም እስከዚህ ሰዓት ድረስ አንድም ሕይወቱ ያለፈ ደጋፊ የለም። በአደጋው ከበድ ያለ ጉዳት ያስተናገዱ 11 ሰዎች አሁንም በሕክምና ላይ ናቸው። ከዚህ ጋር በተያያዘ ታዲያ ምን ያህል ሕዝብ በአንፊልድ ዙሪያና በመርሳይድ በሊቨርፑል ከተማ ምን ያህል ሰው ተገኘ የሚለውን የእንግሊዝ የመገናኛ ብዙሃን ዛሬ ይፋ አድርገዋል። 1.5 ሚሊዮን የሚጠጋ ህዝብ በጎዳና ላይ ተገኝቶ ይህንን ድል ማክበሩ እየተዘገበ ይገኛል። ሲጠበቅ ነበረ ከ1 ሚሊዮን በላይ ህዝብ እንደሚገኝበት ሲጠበቅ ነበረ። የአውሮፓ ሻምፒዮንስ ሊግን ባነሱበት ዓመት ከ750 ሺህ በላይ የሊቨርፑል ደጋፊዎች በጎዳና ተገኝተው ነበር። በበርካቶች ያልታየ ግን እጅግ በጣም አስደናቂ ተጫዋች በሞናኮ ቤት ዘንድሮ አይተናል። ማግሃንስ አክሉች ይባላል። እጅግ በጣም የተለየ ታዳጊ ነው። ውድ ቤተሰቦቻችን እኔ በግሌ ተመልክቼዋለሁ ተጫዋቹን በበርካታ ጨዋታዎች ላይ። ምናልባትም ቀጣዩ ላሚን ያማል መሆን የሚያስችል አይነት ብቃት ያለው እጅግ በጣም አስደናቂ ተጫዋች ነው። ግን ሞናኮዎች ለዚህ ተጫዋች የጠየቁት ገንዘብ ደግሞ 60 ሚሊዮን ዩሮ ነው። ዋነኛ ፈላጊ ሆኖ ብቅ ያለው አሁን ሊቨርፑል ነው። ይህን የክንፍ ተጫዋች ለማምጣት ስራዎች ተጀምረዋል በሊቨርፑል በኩል። ምናልባት ሊቨርፑሎች በፍጥነት ዝውውርን መጨረስ ይፈልጋሉ። እንደ ሪያል ማድሪድ ያሉ ክለቦች እዚህ ዝውውር ላይ የሚሳተፉ ከሆነ ነገሮችን በጣም ያከብዳሉ ተብሎ ይታሰባል። እጅግ በጣም አስደናቂ ተጫዋች ነው ውድ ቤተሰቦቻችን፣ ከሚባለው በላይ ማለት ነው። ሊቨርፑል እንቅስቃሴ ጀምረዋል። ሌላው ኮዲ ጋክፖ ከሰሞኑ ስሙ ከባየር ሙኒክ ጋር እየተያዘ ይገኛል። ምንም አይነት እንቅስቃሴ አልተደረገም፣ ግን ባየር ሙኒኮች ፍላጎት አላቸው። በሊቨርፑል በኩል ግን አርኔ ስሎት ተጫዋቹ የቀጣይ ውድድር ዓመት የቀዳቸው አካል መሆኑን ተከትሎ ተጫዋቹ ወደ የትኛውም ክለብ እንደማያመራ ሚረር ስፖርት አስነብቧል። በፍላጎት ደረጃ ባየር ሙኒክ ፍላጎት ይኖሩ እንጂ ጥያቄም እስከዚህ ሰዓት አላቀረበም። በእርግጥ የሊቨርፑል ተጫዋቾች ጉዳይ ጁን 1 ጀምሮ የምንሰማው ይሆናል። ያው የፍለረን ዌልዝ እና የፍለረን ዌልዝ እንዲሁም ፍሪፖንግን ስላመጡ ሌሎች ዝውውሮች ላይ ይንቀሳቀሳሉ። ግን ከሊቨርፑል በዛው ተመሳይ የሚለቁ ተጫዋቾች አሉ። በተለይም ፊት መስመር ላይ እነ ዳርዊን ኑኔዝ፣ ዲያጎ ጆታን የመሳሰሉ ተጫዋቾች፣ እነ ጀረል ኳንሳ፣ ኢብራሂም ኮናቴ። በተለይም የሰኔ የዝውውር መስኮት ከተከፈተ በኋላ ትልልቅ ዜናዎችን ሊቨርፑል ቤትም በዝውውሩ እንሰማለን ተብሎ ይጠበቃል። ቴሪ ዳንኤል ኦኖሪ አርሰናል ዩሊያን አልቫሬዝን ከአትሌቲኮ ማድሪድ ማስፈረም አለበት ብለዋል። የትኛው አጥቂ አርሰናል ወደ ፕሪሚየር ሊግ ዋንጫ ሊወስደው ይችላል ተብሎ የተጠየቀውም የቀድሞ የአርሰናል ተጫዋች ቴሪ ዳንኤል ኦኖሪ በዚህ ሰዓት ከምወዳቸው የ9 ቁጥር ተጫዋቾች አንደኛው ዩሊያን አልቫሬዝ ነው። እሱ የሚጫወትበትን መንገድ ወደዋለሁ፣ ግን አርሰናል እሱን ሊያስፈርመው ይችላል ወይ ተብሎ ሲጠየቅ እሱን አላውቅም፣ ግን ፍላጎትን ካልከኝ ዩሊያን አልቫሬዝ ወደ አርሰናል እንዲመጣ እሻለሁ ብሏል። ወደ ቤተሰቦቻችን አርሰናል ተጫዋቹን ላይ ማምጣት ጥረት ቢያደርግ ምናልባት በጣም ቀላሉ መንገድ የሚሆንለት አንድሪያ ቤርታ ነው። ከማይክል አርቴታ ተጫዋቾችን አሳምኖ ከማምጣት ብቃት በዘለለ አንድሪያ ቤርታ ለተጫዋቹ በጣም ቅርብ ናቸው። በአትሌቲኮ ማድሪድ በደንብ ይተዋወቃሉ። እንደገና ደግሞ ዩሊያን አልቫሬዝ ለፕሪሚየር ሊግ አዲስ አይደለም። በማንቸስተር ሲቲ ቤት ራሱን በደንብ አሳይቶ ከሲቲ ከሃላንድ ጥላ ስር ለመውጣት ነው ወደ አትሌቲኮ ማድሪድ ሄደው አትሌቲኮ ማድሪድ በሄደበት ዓመት ፍጹም የተለየ የዘመኑ ምርጥ 9 ቁጥር አጥቂ መሆኑን አሳይቷልና ቢመኙት አይገርምም። ለማንኛውም ቴሪ ዳንኤል ኦኖሪ ክለብ አርሰናልን ወደ ዋንጫ የሚመራልኝ ዩሊያን አልቫሬዝ ነው ብሏል። ትተማመኑበታላችሁ ወይ? ከዩሊያን አልቫሬዝ ብቃት አንጻር አጋሩን። አርሰናል በዛሬው ዕለት የሳምፒ ሎኮንጎን ውል እንግዲህ 1 ዓመት የማራዘም አንቀጹን ተጠቅሞ አራዝሟል። ሊያጫውቱ አይደለም ያራዘመው ውድ ቤተሰቦቻችን፣ ተጫዋቹን በነፃ ላለማጣት ነው ውሉን ያራዘመው። ስለዚህ አርሰናል አሁን ይደራደራል ማለት ነው ከሌሎች ክለቦች ጋር። ስለሆነም አርሰናል በ1 ዓመት ውሉን አራዝሟል። በቀጣይ መዳረሻው የት ይሆናል የሚለው ይጠበቃል። ከሴቪያ ጋር ያለውን ኮንትራት ጨርሶ ወደ አርሰናል ተመልሷል። የቀድሞ የአርሰናል አካዳሚ ተጫዋች ኮሊን ካዚም ሪቻርድ
አርሰናል ጆአ ፔድሮን ከብራይተን ማስፈረም አለበት ብለዋል። ቼልሲ፣ ሊቨርፑል እና አርሰናል ከፔድሮ ጋር ስማቸው ተገናኝተው በስፋት እየተወራ እንደሆነ ይታወቃል። በዚህ ውድድር ዘመን ተጫዋቹ ጥቂት ጊዜም ቢሆን አይቼዋለሁ፣ የሱ ለአርሰናል አጨዋወት ይስማማል ብዬ የማስበው አይነት ተጫዋች ነው ብሏል የቀድሞ የአርሰናል ተጫዋች ኮሊን። ተጫዋቹ በአርሰናል ቡድን ውስጥ በትክክል ትልቅ ሚና ይኖረዋል። እንግዲህ አርሰናሎች ጥረት ያደርጋሉ ብዬ አስባለሁ እዚህም ዝውውር ላይ ብሏል። አርሰናል ስሙ ከበርካታ ተጫዋች ጋር እየተያዘ ነው፣ ግን በዚህ ሰዓት አርሰናል ምናልባት ሊጠቀስ የሚችለው የዙቤሜንዲን ዝውውር የዝውውር መስኮቱ ሲከፈት ይጨርሳል የሚለው ነው። በውድድር ዓመቱ በፕሪሚየር ሊጉ ሙከራዎችን ወደ ጎል የመቀየር ስኬት ይፋ ሲደረግ አርሰናል 4ኛ ደረጃ ላይ ተቀምጧል፣ 12.3%። በእርግጥ አርሰናልን ብቻ ነጠለን ያቀረብንበት ምክንያት ውድ ቤተሰቦቻችን ያለ 9 ቁጥር አጥቂ የሚጫወት ቡድን ነው። ያለ 9 ቁጥር ያውም ሁለተኛውን አጋማሽ ደግሞ ሐሰተኛ 9 ቁጥር ትቶ ሌላ ከማጥቃት ቀጠና ጋር ምንም አይነት ትስስር የሌለውን ሚኬል ሜሪኖን ሲያጫውቱ ነበረ። በጉዳት ምክንያት ነው። 4ኛው የፕሪሚየር ሊጉ ክለብ ሆኖ ጨርሷል በዚህ ውድድር ዓመት። አርሰናል በቀጣይ ውድድር ዓመት ምናልባትም የሚፈለገውን አጥቂ ቢያመጣ ከራቀው ዋንጫ ጋር ያገናኘዋለሁ የሚለው የሚጠበቅ ሳለ ቴሪ ዳንኤል ሆነሪም ለዛም ይመስላል ክለቤን ወደ ዋንጫ የሚመራ አጥቂ ያለው። ጆርጂኒዮ አርሰናል ስደርስ ክለብ ብቻ አልነበረም የተቀላቀልኩት ቤተሰብም ነበር ብሏል። እንግዲህ አሁን ላይ የአርሰናል እህል ውሃ አብቅቷል፣ ወደ ብራዚል አምርቷል። በቀጣይ በዓለም ክለቦች ዋንጫ እንመለከተዋለን። አርሰናል ቤት ለተደረገልኝ ነገር በሙሉ አመሰግናለሁ፣ ከክለብ በላይ ነበር ብሏል። በጣም አስገራሚ ነገር ግን የለንደን ከተማ ክለቦች በአርሰናልና በቼልሲ መካከል ያለው ትንቅንቅ ይታወቃል። ከቼልሲ ነበር አርሰናሎች ያመጡት፣ የፕሪሚየር ሊግ ልምድ ነበረው፣ በብዙ ተጠቅመውበታል። በአርሰናል በኩል ማይክል አርቴታ ቀጣይ ክረምት ላይ ዝውውር እቅዳቸውን አይተው ነበረ ተጫዋቹን መልቀቅ የፈለጉት። ነገር ግን ተጫዋቹ እድሉ እንዲያመልጠው አልፈለገም ወደ ብራዚል የመሄዱ ጉዳይ። ስለዚህ ያ ነበረ ዝውውሩን እንዲፈጠን ያደረገው። ማይክል አርቴታ ትንሽ እንዲታገሳቸውና ምናልባትም የቀጣይ ክረምት እቅዳቸው ካልተሳካ ተጫዋቹን በ1 ዓመት የአጭር ጊዜ ኮንትራት የማቆየትም ግን ፍላጎት ነበራቸው። ቴሪ ዳንኤል ሆነሪ ሁሉም የሚሳለቅባቸው ማንቸስተር ዩናይትዶች ባለፉት 5 ዓመታት 5 ጊዜ ለፍጻሜ ደርሰዋል። ነገር ግን በፕሪሚየር ሊጉም በርካታ ስኬት ልናነሳቸው የምንችለው ፕሪሚየር ሊጉ ላይ 1ኛ፣ 2ኛ፣ 3ኛ እየወጡ ያሉ ወይም በአውሮፓ ሻምፒዮንስ ሊግ ትኬት ቆርጦ እያለፉ ያሉ ክለቦች ምን ያህል ጊዜ ለፍጻሜ ደርሰዋል ሲል በጥያቄ ያነሳል ቴሪ ዳንኤል ሆነሪ። ዩናይትዶች ብዙ ችግር እንዳለባቸው አውቃለሁ ያለው ቴሪ ዳንኤል ሆነሪ፣ ነገር ግን 5 ጊዜ ለፍጻሜ መድረስ ቀላል አይደለም። ይህ በራሱ ትልቅ ስኬት ነው። ዩናይትድ መሻሻል የሚችልበት መንገድ እንዳለ ይሰማኛል ብለዋል። የክለቡን ትልቅነት ያነሳው ቴሪ ዳንኤል ሆነሪ በክለቦች እንደዚህ አይነት ውድቀቶች ያጋጥማሉ፣ ነገር ግን ዩናይትድ በቶሎ የሚነሳ ይመስለኛል ብለዋል። በማንቸስተር ዩናይትድ በኩል አዲስ አሰልጣኝ መምጣት፣ የተጫዋቾች በቶሎ ቶሎ አሰልጣኝ ስር መቀየር ነገሮችን ትንሽ ሳያወሳስብም አልቀረም ብሏል። ግን ደካማው ዩናይትድ በ5 ዓመት 5 ጊዜ ፍጻሜ መድረሱ ትልቅ ስኬት ነው ብለዋል። ሩበን አሞሪም ወደ ማንቸስተር ዩናይትድ መምጣቱ ደስተኛ መሆኑን አስመልክቶ የሰጠውም አስተያየት ሰምቻለሁ ያለው ጆዜ ሞሪኒሆ፣ እኔ በአንድ ወቅት ወደ ፖርቶ ሳመራ ይላሉ ጆዜ ሞሪኒሆ፣ ልክ ሩበን አሞሪም አሁን በዩናይትድ የተሰማውን ስሜት ነበር የተሰማኝ ብለዋል። ጆዜ ሞሪኒሆ እኔ ወደዛ ሄድኩትም ልክ ሩበን አሞሪም ወደ ማንቸስተር ዩናይትድ በመጣበት ወቅት አካባቢ ነበረ። በጣም አስቸጋሪ 6 ወር የማሳልፍ ያለው ሩበን አሞሪም በማንቸስተር ዩናይትድ 6 እጅግ በጣም መከራ የበዛባቸውን ጊዜ አሳልፏል። እናም ከዛ በኋላ የተፈጠረውን ግን በፖርቶ ታውቁታላችሁ ብለው ጆዜ ሞሪኒዮ የሩበን አሞሪም 6 ወር ልክ እሳቸው ያኔ ፖርቶ ሄደው ባሳለፉበት አይነት መንገድ መሆኑን ጠቅሰዋል። ስለሆነም ልክ እኔ በፖርቶ የተሳካልኝን አይነት መንገድ ሩበን አሞሪም ከቀጣይ ውድድር ዓመት ጀምሮ ይሳካለታል ብለዋል። ሩበን አሞሪም ደግፈው ይሄው እስካሁን ሰዓት ድረስ ከቆሙ የቀድሞ የዩናይትድ ሰዎች ውስጥ አንደኛው ጆዜ ሞሪኒዮ ናቸው። ያው ዩናይትድን በአንድ ወቅት ስላሰለጠኑ እናም ጆዜ ሞሪኒዮ አሁንም ከሩበን አሞሪም ጎን መቆማቸውን አረጋግጠዋል። በ50 ሚሊዮን ዩሮ አካባቢ ገበያው ላለ ተብሎ የሚጠበቀው የብሬንትፎርዱ ብሪያን ምቤሞን ጨምሮ ማንቸስተር ዩናይትድ አማራጮችን አሁንም እያዩ ይገኛሉ። ብሪያን ምቤሞ ዘንድሮ በጣም ስኬታማ የውድድር ዓመት አሳልፏል። ከ20 በላይ ፕሪሚየር ሊግ ግቦች አሉት። ይሄን ያክል አይደለም፣ ግማሹ ላይ መድረስ የቻለ ተጫዋች የለም በዩናይትድ በፕሪሚየር ሊግ ግብ ብቻ። ብሪያን ምቤሞን ተወካዮች ማንቸስተር ዩናይትድ በቀጣይ ለማነጋገር እቅድ ይዘዋል። ነገር ግን በቦታው ላይ የሚጫወት ተጫዋች በእቅዶች ውስጥ ሲይዙ ብሪያን ምቤሞ ብቻ ሲሆን ኤብሪቼ ኢዜ፣ አንቷን ሲሞን፣
ታይለር ዲብሊንግም ተይዟል። የታይለር ዲብሊንግ እንኳን ዋጋው እጅግ በጣም የተጋነነ የሚባል ነው። ለማንኛውም ማንቸስተር ዩናይትድ በቀጣይ ቀናት ውስጥ የብሪያን ምቤሞን ተወካዮች አግኝቶ ውይይት ለማካሄድ እቅድ መያዙ ተረጋግጧል። ዛሬ ሌላው ዩናይትድ ቤት የሰማ ነው ኤስ ሚላን የአማድ ዲያሎ ፈላጊ ሆነው በቃ ማለታቸው ነው። ዩናይትዶች እንግዲህ ተጫዋቾቻቸውን ሁሉ ከኤሮፕ ሊግ የፍጻሜ ጨዋታ በኋላ ለገበያ ማቅረባቸውን ተከትሎ ክለቦች ከዩናይትድ ተጫዋች እየመለመሉ ነው። የሳውዲ አረቢያ ክለብ ለብሩኖ ፈርናንዴዝ ጠቀም ያለ ገንዘብ አቅርቦ ውሳኔ እየጠበቀ ነው። ኤስ ሚላን ደግሞ የአማድ ዲያሎ ሌላኛው ፈላጊ ክለብ ሆኖ ብቅ ብሏል። ነገር ግን ምንም አይነት ይፋዊ ጥያቄ አላቀረበም። በቀጣይ ሁኔታውን ይከታተሉታል ተብሏል ኤስ ሚላኖች። ማንቸስተር ዩናይትድ ግን ሁሉንም ተጫዋች ለገበያ ያቅርቡ እንጂ ሁሉንም ይሸጣሉ ግን ማለት አይደለም። በዛው ልክ ለአብነት ያክል በክለቡ ይቆያሉ ተብሎ የሚጠበቁም የተወሰኑ ተጫዋቾች አሉ። እንደ ኮቢ ማይኖ ያለ ተጫዋች አሁንም ድርድሮቹ እንደቀጠሉ ናቸው። እስካሁን ድረስ ምንም አይነት ስምምነት ባይደረስም ኮቢ ማይኖን ኮንትራት ለማራዘም ማንቸስተር ዩናይትድ ፍላጎት አለው። ከዚህ በተጨማሪ ኮቢ በሩበን አሞሪም ያጫወት ስርዓት ውስጥ ሁነኛው ቦታን መወግን ይፈልጋል ተብሏል። ከ180,000 ዩሮ ሳምንታዊ ደሞዝ በተጨማሪ በቀጣይ ይህን ዝውውርም ለኮንትራትም ለማራዘም የሩበን አሞሪም ይሁንታ በራሱ ትልቅ ቦታ ይኖረዋል ብሏል ክሪስ ዋይለር በዘገባው። የማንቸስተር ዩናይትድ ቀጣይ ክረምት ዝውውር በሩበን አሞሪም ይሁንታ ላይ በክለቡ የሚቆዩ ተጫዋቾች ቁጥር ብዛት አጠቃላይ ከ25 ላይበልጥ ይችላልም እየተባለ ነው። የሪያል ቤቲሱ ዋና አሰልጣኝ ማኑኤል ፔሌግሪኒ ቡድናቸው በድል ጎዳና እንደሚጓዝ ገልጸዋል። በተለይም ለደጋፊው ደስታን ስንል ድል ያስፈልገናል ብለዋል። ለደጋፊው ደስታን ለማምጣት ትልቅ ኃላፊነትና በራስ የመተማመን ስሜት ይሰማናል ሲሉ አሰልጣኝ ማኑኤል ፔሌግሪኒ ተናግረዋል። ቼልሲን ማክበር አለብን፣ እነሱ አስደናቂ አቅም ያላቸው ተጫዋቾች አሏቸው ሲሉ ማኑኤል ፔሌግሪኒ ተናግረዋል። አስፈላጊው ነገር ስኬታማ የሚያደርገን የተለመደውን አጨዋወት መከተል ነው። ስህተቶችን ለመቀነስ የተቻለንን ማድረግ አለብን፣ ካልሆነ ዋጋ ልንከፍልበት እንችላለን። ስለዚህ ለደጋፊዎቻችን ስንል ዋንጫው ስለሚያስፈልገን ድል እናደርጋለን ብሏል ማኑኤል ፔሌግሪኒ። ዘ ስፔሻል ዋን ጆዜ ሞሪኒዮ ዛሬ ከስካይ ስፖርት ጋር ከነበራቸው ቆይታ ላይ ያነሱት ነጥብ ደግሞ ቼልሲን በተመለከተ ነው። እንደማስበው ከሆነ ቼልሲ ማሸነፍ የሚፈልገው ሻምፒዮንስ ሊግ እንጂ ኮንፈረንስ ሊግ አይደለም። ነገር ግን ምንም ቢሆን ኮንፈረንስ ሊግም ዋንጫ ነው። በተጨማሪም ሶስቱን የአውሮፓ ዋንጫዎች ሻምፒዮንስ ሊግ፣ ኤሮፓ ሊግ እና ኮንፈረንስ ሊግን ያሳካ የመጀመሪያው ታሪካዊ ቡድን መሆን ይፈልጋሉ። በዛ ደረጃ ካልሆነ በስተቀር ቼልሲ የኮንፈረንስ ሊጉን ዋንጫ ይፈልገዋል በክብር ደረጃ ብዬ አላስብም። የቼልሲ ህልም ከኮንፈረንስ ሊግ በላይ ነው ብሏል። በእርግጥ ምንም ጥርጥር የለውም። ግን ይህንን ዋንጫ ማሳካት ቼልሲን ታሪካዊ ቡድን እንደሚያደርገውም አልሸሸጉም። የሪያል ቤቲሱ አምበል ኤስኮ ቡድናቸው በዛሬ ምሽቱ የፍጻሜ ጨዋታ ለክለቡ ታሪክ ለመጻፍ አልሞ ወደ ሜዳ እንደሚገባ ገልጿል። ቼልሲና ሪያል ቤቲስ መካከል ከገንዘብ የዘለለ ልዩነት የለም የሚለው እስኮ ወደ ፍጻሜ የምንገባው በተለየ ፍቅርና ስሜት ውስጥ ሆነን ነው ብሏል። አክሎም በአውሮፓ ታሪክ መስራት እንፈልጋለን፣ ይህ ለኛ የተለየ ጥቅም ያደርገን እንወስደዋለን፣ ሁለታችንም ትልቅ ክለቦች ነን ብለዋል። የሪያል ቤቲስ አምበል ሆኖ የአውሮፓ ኮንፈረንስ ሊግን ማሸነፍ ህልም ነው ያለኝ፣ ተጋጣሚያችንን አሳንሰን ልንመለከተው የማንችለው ነው ያለው ኤስኮ ቼልሲ ትልቅ ክለብ ነው፣ ልዩነታችን ገንዘብ ብቻ ብሎታል። የአውሮፓ እግር ኳስ ማህበር የሚያዘጋጀው የክለቦች የውድድር መድረክ አንድ የሆነው ኮንፈረንስ ሊግ ዛሬ ፍጻሜውን በቼልሲና በሪያል ቤቲስ መካከል ምሽት 4 ሰዓት ያደርጋል። በፖላንድ ስላስኮ ሮክላው ስቴዲየም የሚደረገው በዚህ ፍጻሜ ጨዋታ ላይ ሁለቱም ቡድኖች ዓመቱን በዋንጫ ለማጠናቀቅ ከባድ ትንቅንቅ ያደርጋሉ ተብሎ ይጠበቃል። በዘንድሮ የእንግሊዝ ፕሪሚየር ሊግ 4ኛ ደረጃን ይዞ ወደ አውሮፓ ሻምፒዮንስ ሊግ መሳተፉን ያረጋገጠው ቼልሲ ዓመቱን በዋንጫ ድል ለማጠናቀቅ ይህ አጋጣሚ ትልቅ ነው። በላሊጋው 6ኛ ደረጃን ይዘው ያጠናቀቁት ሪያል ቤቲሶች ዋንጫውን ለማሳካት እስከ መጨረሻው ሰዓት ድረስ ጠንካራ ፉክክር ያደርጋሉም ተብሎ ይጠበቃል። በተጫዋችነት በማላጋ በአሰልጣኝነት ደግሞ በዌስትሃም አብረው የሰሩት ማኑኤል ፔሌግሪኒ እና ኤንዞ ማሬስካ ዛሬ በተቃራኒ ሆኖ ነው የሚፋለሙት። ዘንድሮ ለ4ኛ ጊዜ የሚካሄደው የኮንፈረንስ ሊግ ዋንጫን ሮማ የመጀመሪያው፣ ዌስትሃም ሁለተኛውና ኦሎምፒያኮስ 3ኛው አሸናፊ ናቸው። 4ኛው ቡድን ከሪያል ቤቲስና ከቼልሲ አንዳቸው ይሆናሉ። ጄደን ሳንቾ የመጨረሻ ጨዋታ ይሆናል ተብሎ ይጠበቃል። ሁኔታዎች የሚያመለክቱት ያንን ነው። ጄደን ሳንቾ ከዛሬው የኮንፈረንስ ሊግ የፍጻሜ ጨዋታ በኋላ ቼልሲዎች ውሳኔያችንን እናሳውቃለን ብለዋል። ሁኔታውን እንግዲህ የተከታተሉ በርከት ያሉ የቼልሲ ቅርብ ሰዎች መረጃ አድርሰውኛል ያለው ፋብሪዚዮ ሮማኖ ማሬስካ ምንም ውሳኔ እንዳልተሰጠ አረጋግጧል። ቼልሲ ውሳኔውን ከመጨረሻው ጨዋታ በኋላ ያሳውቃል። ወደ ዩናይትድ ሊመለስ የሚችልበት አጋጣሚ ግን ሰፊ ነው ብሏል
ታማኙ የዜና ምንጭ ፋብሪዚዮ ሮማኖ ሁኔታዎችም እንደዛ ይመስላሉ። የጄደን ሳንቾ የመጨረሻ ጨዋታ በቼልሲ ሊሆን ይችላል። ለማንኛውም ቼልሲ የጨዋታ ብዛት የዋንጫ ብዛት 32፣ ሪያል ቤት 4 በታሪክ በጣም የተለያየ ምዕራፍ ላይ ናቸው። 4 ተገናኝተዋል። ቼልሲ 3ቱን አሸንፏል፣ ቤቲስ 1ን አሸንፏል። ዛሬ ምሽት 4 ሰዓት ላይ ደግሞ የፍጻሜ ጨዋታው ይደረጋል። ማን በበላይነት ሊወጣው ይችላል? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ አስፍሩልን።